ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ተማሪዎች ባለፈው ፕሮግራማችን ዩኒት 4 ሌሰን 15ን አይተናል። ዩኒት 4 ሌሰን 50 ላይ ስለ ሂውመን ኢቮሉሽን ነው ያየነው። እንግዲህ ሰው ዘር አመጣጥና የኢቮሉሽነሪ እድገትን በተመለከተ የተደረጉ ጥናቶች በአብዛኛው ከቅሪተ አካል ግኝት ጋር የተያያዙ ናቸው። በአብዛኛው ወይም ሙሉ በሙሉም ከዛ ጋር የተያያዙ ናቸው ማለት እንችላለን። እንግዲህ በዚህ ቅሪተ አካል እንግዲህ በየተለያዩ ቦታዎች አርኪኦሎጂስቶች በሚያደርጉት ምርምር እና ፓሌንቶሎጂስቶች በሚያደርጉት ጥናትና ምርምር የሚገኙ የጥናት ውጤቶች ናቸው። እንዲህ በዚህም ጥናት መሰረት ስለ ሰው ዘር አመጣጥና እድገት በጥናት በሚደረግበት ጊዜ በአገራችን የተገኙ የሰው ዘር ቅሪተ አካሎች እንደ መሰረት ሆነው ለኢቮሉሽነሪ ላይን ኦፍ ዴቨሎፕመንት ሂውመን ስፒሺስ ገላጭ ሆነው እንደሚያገለግሉ ነው ያየነው። በዛም መሰረት ስለ ሉሲ እና ስለ አርዲ በአገራችን በኢትዮጵያ የተገኙ እንዴት በዋነኛነት ለዚህ ለሰው ዘር አመጣጥና እድገት መሰረታዊ ግብአት ግንዛቤ እንደሰጡ ነው ያየነው። ሉሲም አርዲም በኢትዮጵያ መገኘታቸውን ሉሲ እንዲህ አንድ አደልት ሴት ቅሪተ አካል እንደሆነና ይሄ ቅሪተ አካል በአብዛኛው 40% የተገኘ መሆኑ ትንታኔውን ለማድረግ እንዳቀለለ፣ ከዚህም በተጨማሪ የሉሲ መገኘት ያደረገው አስተዋጽኦ ምንድን ነው ብለን በምናይበት ጊዜ በጥናቱ ለሰው ዘር ጥናት በሚደረግበት ጊዜ እንግዲህ የሰው ዘር ከሌሎቹ ፐሪሜት ማማልስ የለዩ ሁለት ነገሮች እንዳሉ ይታወቃል። ይሄም በሁለት እግር ቆሞ መሄድና የአእምሮ ብስለት የአእምሮ እድገት መሆኑን ነው። ግን የትኛው ነው ቀድሞ? አእምሮ ነው ያደገው ቀድሞ ወይንስ በሁለት እግር ቆሞ መሄድ ነው የመጣው የሚል ውዝግብ በሳይንቲስቶች መካከል ነበረ። ግን የሉሲ መገኘት የአንጎሏ መጠን በሚታይበት ጊዜ ከቺምፓንዚ ጋር ተመሳሳይ መሆኑ፣ ነገር ግን ቆማ መሄድ የምትችል መሆኑ የሚያረጋግጥ በመሆኑ ይሄ ምንን ችግር ፈታ ማለት ነው? ከአንጎል መዳበር ቀድሞ በሁለት እግር ቆሞ መሄድ እንደመጣ የሚያሳይ ስለሆነ በዚህ ላይ የነበረውን አለመግባባት ፈቷል ማለት ነው። ሌላኛው የአርዲ ፎሲል ጋር በምትመጡበት ጊዜ ደግሞ አርዲ ወደ እድሜው 4.2 ሚሊዮን ዓመት በላይ ነው። የዚህ የአርዲ እድሜ ከሉሲ ከ2 ሚሊዮን በላይ እድሜ ርቀት አለው። የአርዲ ፎሲል ደግሞ እሱም ባይፔዳል እንደሆነ እንደዚሁም የሂውመንና ወይንም የሆሞሳፔንና የቺምፓንዚ ኮመን አንሲስተር ነው ተብሎ እንደሚገመት እስካሁን ድረስ ከተገኙት ግኝቶች ለሁለት ዝምድና የሚያሳይ የቅሪተ አካል በመሆኑ ይሄ የሁለቱም አንሲስተር ነው ተብሎ ይገመታል። እንግዲህ ልብ አድርጉ፣ ባለፈው ዲስከስ አድርገናል። ቺምፓንዚ የሰው ልጅ ከቺምፓንዚ አይደለም የመጣው። ሁለቱም የራሳቸው የሆነ ኢቮሉሽነሪ ላይን ያላቸው በአንሲስተር ቢገናኙም የኢቮሉሽነሪ እድገታቸው ይሄ የዘገምተኛ ለውጥ እድገታቸው ግን የተለያየ መሆኑና ቺምፓንዚ ሰው አይደለም፣ ሰውም ከቺምፓንዚ አይደለም የመጣው። ይህንን ማወቅ አለባችሁ። ግን በዚህ በኢቮሉሽነሪ እድገት ውስጥ ከተመሳሳይ አንሲስተር ነው የመጡት ተብሎ ነው አስዩም እንደሚሆነው። እንግዲህ ይህንን አይተናል በዝርዝር። በዛሬው ሌሰናችን የምናየው ሌሰን 16 ነው። ሌሰን 16 ደግሞ ሃው ብሬን ሳይዝ ቼንጅድ ዲዩሪንግ ሂውመን ኢቮሉሽን። እንዲህ የሰው አንጎል እየተለወጠ ሳይዙ እያደገ እንዴት ነው የመጣው? ለዚህ ጥያቄ ምላሽ የሚሰጥ ይሆናል የዛሬው ሌሰን። ስቴዲስ ኦን ኮምፓራቲቭ አናቶሚ ኦፍ ፎሲል ሪቪልድ ዛት ዚ ክራኒያል ካፓሲቲ ሃዝ ኢንክሪዝድ ዊዝ ኢች ኒው ሆሚኒድ ስፒሺስ ኢቮልቭድ። እንግዲህ ይሄ ምንድን ነው የሚለው እያንዳንዱ ሂሚኒድ ስፒሺስ ኢቮልቭድ በሚያደርግበት ጊዜ ዲቨሎፕመንታል ኢቮሉሽነሪ ዲቨሎፕመንታል ሃይራርኪውን ተከትሎ እያደገ መሄዱን
ያሳያለው። ይህንን ያሳያለው the brain has increased in size as the proportion of body mass። እንግዲህ የአንጎል እድገትም ምንን ያሳያል? ከቦዲ ማሱ ጋራ ፕሮፖርሽናሊ እያደገ መምጣቱን ነው። ስፒሺሶቹ እያደጉ በሚሄዱበት ጊዜ የቦዲ ማሳቸውም እየጨመረ ነው የሚመጣው። from simple to complexity, from smaller to larger one። ከትንንሽ እያደጉ እየዳበሩ በማስም ይሁን በኮምፕሌክሲቲ እየዳበረ ነው የሚመጣው። የአእምሮ መዳበር ደግሞ ከቦዲው ዌት ማስ ኢንክሪመንት ጋራ ፕሮፖርሽናል ነው። Species of the Australopithecus have a brain that is about 0.7% and 1% of their body. እንግዲህ አውስትራሎፒቲከስን ስፒሺሶች በምናይበት ጊዜ የብሬናቸው እድገት ከሰውነታቸው ማስ ጋራ በሚነጻጸርበት ጊዜ ከ0.7% እስከ 1% መሆኑን ያሳያል። Whereas modern humans have a brain size between 1.8% and 2.3% of their body mass። እንግዲህ አውስትራሎፒቲከስ እና ሞደርን ሂውመንን በምናይበት ጊዜ ኢቮሉሽነሪ ሃይራርኪውን በምናይበት ጊዜ ሌተስቱ ሞደርን ሂውመን ነው ወይንም ሆሞ ሳፔን ነው። የአውስትራሎፒቲከስ ከ0.7 እስከ 1% ሲሆን የሞደርን ሰው ደግሞ ከ1.8 እስከ 2.3% ቦዲ ማስ ፕሮፖርሽንን ይይዛለው። ይሄም እንግዲህ ምንን ያሳያል? እድገትን ያሳያል። እንግዲህ ኢቮሉሽን ስንል ከሲምፕል ወደ ኮምፕሌክስ እያደጉ መምጣትን ነው የሚያሳየው። ይሄም የብሬኑ እድገትና ፕሮፖርሽንን በምናይበት ጊዜ በአውስትራሎፒቲከስ እና በሆሞ ሳፒየን መካከል ልዩነት ያሳያል። ልዩነቱ የእድገት ነው ልዩነት የሚያሳየው። የእድገት ልዩነት ማሳየቱ ደግሞ የኢቮሉሽን ቲዮሪን የሚደግፍ ማስረጃ ሆኖ የሚወሰድ ነው ማለት ነው። The brain of Homo sapien uses 25% of their resting energy requirement compared with 8% in the great apes። እንግዲህ አእምሮአችን በምናርፍበትም ጊዜ ይሰራል። አእምሮ ስራውን የሚያቆመው ህይወት ሲያቆም ብቻ ነው። እንግዲህ በዚህ ስራውን በሬስቲንግ ኢነርጂ ኮንሰምፕሽን በሚታይበት ጊዜ the brain of human Homo sapien uses 25% of their resting energy። በእረፍት ላይ እንትን ብለን ተኝተንም ሊሆን ይችላል፣ በእረፍት ላይም ሆነን ሊሆን ይችላል። የሚጠቀመው የሰውነታችን የሚጠቀመውን ኢነርጂ በፕሮፖርሽን በምናይበት ጊዜ አእምሮአችን 25%ን የሆሞ ሳፒየን ወይም ሰውንም ይጨምራል የሆሞ ሳፒየን 25%ን ጥቅም ላይ የሚያውል ሲሆን ወደ ግሬት ኤፕስ እነ ቺምፓንዚ ጋር በምንሄድበት ጊዜ 8% ነው ማለት ነው። ምንድነው የሚያሳየን? የአእምሮ ስራ በሆሞ ሳፒየን ላይ እድገት ማሳየቱንና ብዙ ኢነርጂም ኮንሱም እንደሚያደርግ በእነኚህ ሎወር ሞደርን ወይንም ግሬት ኤፖች ጋር ግን እንደ ሰው የማሰብ የማመዛዘን የማስተዋል ሚሞራይዝ የማድረግ እንትናቸው አነስተኛ ስለሆነ የሚጠቀሙትም የኢነርጂ መጠን ሬስቲንግ ኢነርጂ መጠን አነስተኛ መሆኑ ነው። ይሄም ለምን ድጋፍ ይሰጣል ማለት ነው? ለኢቮሉሽነሪ ቲዮሪ ድጋፍ ሰጪ ማስረጃ ነው ማለት ነው። እንግዲህ በመቀጠል ደግሞ የምናየው ምንድነው? የአእምሮ እድገት ምን ጥቅም ሰጠ ነው። A large brain allows human to run faster and in more upright posture። እንግዲህ እንደምታውቁት ተማሪዎች አእምሮአችን ኮኦርዲኔቲንግ ሴንተር ነው። ነርቨስ ሲስተም የሰውነታችን አካላትን ተግባራት በሙሉ የሚቆጣጠር ኮንትሮል ሴንተር ነው። ይሄ የዚህ ኮንትሮል ሴንተር መዳበር የዚህ ሆሞ ሳፒየንን ቆመው በትክክል በፍጥነት ሚዛናቸውን ጠብቀው መሮጥ አስችሏቸዋል። እንግዲህ ሩጫ ደግሞ ለምን ይጠቅማል ልትሉ ትችላላችሁ። የተለያዩ ተግባራትን ለማከናወን ከፕሬዳተሮች ለማምለጥ ወይንም ፕሬ አድኖ ለመያዝና ለመመገብም ይረዳል ማለት ነው። ይሄ አንደኛው ጠቀሜታ ነው። ሁለተኛው ላርጅ ብሬን አላውስ ሂውመን ቱ ፕላን ኢን አድቫንስ ቱ አቮይድ አታክ።
እንዲህ ይሄ የአንጎል መዳበር የሰውን ልጅ በቀድሞ የማሰብ የማስተዋል የማገናዘብና አደጋን የመቋቋም እድል እንዲኖረው ቀድሞ ታክቲካል የሆኑ ሜጀሮችን የመውሰድ እድል እንዲኖረው አድርጓል ማለት ነው። ከሌሎቹ ኦርጋኒዝሞች ፕሪሜት ኦርጋኒዝሞች በተሻለ ይሄንን እድል እንዲያገኝ አስችሎታለው። በቀጣይ ላርጅ ብሬን አላውስ human to develop and use tools and weapons። እንግዲህ የአንጎል መዳበር የሰው ልጅ የተለያዩ መሳሪያዎችን እንግዲህ ከድንጋይ ዘመን ጀምሮ አሁን የደረስንበት ደረጃ ድረስ ባሉት የተለያዩ መሳሪያዎችን በመስራት የተለያየ ቴክኖሎጂ ዴቨሎፕ በማድረግ እንግዲህ ቴክኖሎጂ ከድንጋይ ዘመን በቀላሉ ድንጋይን፣ እንጨቶችን የመሳሰሉትን ከመጠቀም አንስቶ አሁን የምናየው ኮምፕሊኬትድ የሆነው ቴክኖሎጂ ውጤት እስክንደርስ ድረስ ይሄንን ለማድረግ አስችሎናል። የተለያዩ ቱሎችን መሳሪያዎችን መፍጠር አስችሏለሁ። የነኚህ መፈጠር ደግሞ ኑሮን አቅልሏል። ኑሮን ከማቀለሉም በተጨማሪ ጠላትን ለመቋቋምም አስችሏል። ጠላትን መቋቋም ብቻ አይደለም፣ አድኖ የመብላት እና ሌሎቹን ላይ አፐር ሃንዱን እንዲይዝ አስችሎታል ማለት ነው። እንግዲህ ላርጅ ብሬን የአንጎል መዳበርና ወደ ውስብስብ ደረጃ መምጣት የሰው ዘር ይሄንን አክቲቪቲ ወይንም ጠቀሜታ እንዲያገኝ አስችሎታል። ፊዚካል ቼንጅ ላይክ ሎንገር ሌግስ ሞር ኒምብል ፊንገርስ ኤንድ ስትሬት ስፓይን ዊዝ ዚ ላርጀር ብሬን ቱ ኮኦርዲኔት ዚ አክቲቪቲስ ኮንፈር ዚ አድቫንቴጅ ኦፍ ፊዚካል አዳፕቴሽን። እንግዲህ ይሄ ፊዚካል ቼንጆች በራሳቸው ዴቨሎፕ ቢያደርጉም ኮኦርዲኔት የሚያደርገው ሴንተር ከሌለ ኢፌክቲቭሊ ስራቸውን ማከናወን አይችሉም ማለት ነው። ኢፌክቲቭሊ ስራውን ለማከናወን ኢፌክቲቭሊ ዴቨሎፕድ ያደረገ ብሬን እና ነርቨስ ሲስተም መኖር አለበት። የዚህ ነርቨስ ሲስተም ዴቨሎፕመንት ነው ማለት ነው የሰውን ልጅ ፊዚካል አዳፕቴሽኑን በትክክል እንዲጠቀም ያደረገው። ለምሳሌ የብሬናችን ሚዛንን የሚጠብቀው የብሬን ክፍል ትክክል የማይሰራ ከሆነ ታውቃላችሁ፣ አንዳንዴ በስትሮክ በምናምን ጡንቻዎች ስኬሌተኑ ፕሮፐርሊ ቢኖርም ያ ትዕዛዝ ስለማይተላለፍ ሚዛንን የመጠበቅ ነገር አይኖርም ማለት ነው። እና ከዛ ጋራ ከብሬን መዳበር ከፊዚካል አዳፕቴሽን ጋራ ተያያዥነት አለው እንጂ ተነጣጥሎ የሚታይ ነገር አይደለም። እንግዲህ እዚህ ጋር የምናየው ነገር አለ። እዚህ ስዕል ላይ የምታዩት እዚህ ምንድነው የምናየው? ይሄ ዲያግራም ምንድነው የሚያሳየን? እዚህ ጋር እንደምታዩት ብሬን ሳይዝ ኢን ዲፈረንት ሂዩማኖይድ ነው። ብሬን ሳይዝ ኢን ዲፈረንት ሂዩማኖይድ እና እዚህ በታች በኩል የምታዩት ሚሊየንስ ኦፍ ይርስ እዚህ ቁጥሮች ተሰጥተዋል። ቁጥሩ 10 ሚሊየን 9 ሚሊየን እያለ መጥቶ እስከ 1 ድረስ ይመጣል። እስከዚህ ወደዚህ ይመጣል። እድገቱ እንግዲህ እነኚህ ረዥም እድሜው እየቀነሰ ሲመጣ ወደ ሞደርን ሆሞሳፔን እየተቃረበ የሚመጣ መሆኑን ማሳየን ነው። እዚህ ወደ ላይ የምታዩት ደግሞ ክራኒያል ካፓሲቲው እንዴት እያደገ እንደመጣ የአንጎሉ ካፓሲቲ እዚህ ጋር እንግዲህ መጀመሪያው ላይ የስከሉን እንትን በምታዩበት ጊዜ ወደ 500 ሴንቲሜትር ያለው ስፋት ያለው ነው። 500 ሴንቲሜትር የሚይዘውን የአንጎል መጠን መገመት ትችላላችሁ። ከዛ ወደ ላይ ከፍ በምትሉበት ጊዜ እዚህ ጋር ደግሞ ወደ 1000 ሴንቲሜትር ሄደ። ወደዚህ ላይ ጋር በምትመጡበት ጊዜ ወደ 1500 ሴንቲሜትር ሆልዲንግ ካፓሲቲው እየጨመረ ነው የመጣው ማለት ነው። ስከሉን እንግዲህ የአንጎልን ቀፎ በምታዩበት ጊዜ እዚህ ጋር የሚታየው ከዚህ እየጨመረ እንዴት እየጨመረ እንደሄደ እንዴት እየጨመረ የስከሉ መጨመር በውስጡ ያለውን የአንጎል ይዘት መጠንም ማደግ ነው የሚያሳየው ማለት ነው። ከዚህ ከስከሉ በቀላሉ ከአጥንቱ ቀፎ ተነስታችሁ በውስጡ የነበረውን የአንጎል መጠን መገመት ትችላላችሁ። እንግዲህ ይሄ እያደገ መምጣት ምንድን ነው የሚያሳየው? ከፕሪሚቲቭ ወደ ሞደርኑ በምንመጣበት ጊዜ እድገት ነው እያሳየ መጣው። ይሄ እድገት እያሳየ መምጣት ደግሞ ለኢቮሉሽነሪ ሃይራርኪያል ዴቨሎፕመንት መሰረትና ገላጭ ግባት ነው ማለት ነው። ይሄ በቀላሉ ልንገነዘብ እንደምንችለው የአእምሮ እያደገ መምጣቱን ከሎወር ወደ ሃየር ሂዩማኖይድ በምንመጣበት ጊዜ እያደገ
እያደገ መምጣቱን የሚያሳይ ነው። ይህም ለኢቮሉሽን ማስረጃ ነው ማለት ነው። እሺ፣ በመቀጠል የምናየው ደግሞ ሌላውን ጥያቄ ነው። አር ዊ ስቲል ኢቮልቪንግ? ይሄ ኢቮሉሽን አሁንም እየቀጠለ ነው ወይ? ኢቮልቭ እያደረግን ነው ወይ ነው። እንግዲህ ለዚህ ምላሹ ተሰጥቷል። ሆሞ ሳፒየንስ ፈርስት አፒርድ ኢን አፍሪካ ኤንድ ሃቭ ሲንስ ማይግሬትድ ቱ ኦል አዘር ፓርትስ ኦፍ ዚ ወርልድ። እንግዲህ ሆሞ ሳፒየኖች አፍሪካ ነው የተገኙት። እስካሁን በተገኘው ግኝት ኢስት አፍሪካ በተለይም በአገራችን በኢትዮጵያ ነው። ኢትዮጵያ እንግዲህ የሰው ዘር መነሻ ናት ተብሎ መውሰድ ይቻላል እና ከአፍሪካ በተለይም ከኢስት አፍሪካ ተነስቶ ወደ ተለያዩ ዓለሞች ተሰራጨ መሆኑን ነው። ማይግሬሽን ቢግንስ ፍሮም አፍሪካ ብራኬት ኢስት አፍሪካ ኢንቱ ዲፍረንት ኤሪያስ ኦፍ ዚ ወርልድ ዘይ ኢንካውንተርድ ዲፍረንት ኢንቫይሮንመንትስ። እንግዲህ ከኢስት አፍሪካ ተነስተው ወደ ተለያዩ ዓለማት ማይግሬት በሚያደርጉበት ጊዜ ለተለያየ የአየር ንብረት ለውጥ ተጋላጭ ሆነዋል ማለት ነው። ዲፍረንት ሴሌክሽን ፕሬዠር ኢን ዲፍረንት ኢንቫይሮንመንትስ ሪዛልትስ ኢን ዲፍረንት ሂውመን ፖፑሌሽን ኢቮልቪንግ አሎንግ ዲፍረንት ላይንስ። እንግዲህ ወደ ተለያዩ ዓለማት ማይግሬት በሚያደርጉበት ጊዜ የተለያዩ የኢንቫይሮንመንታል ፋክተሮችን ፌስ አደረጉ። እነኚህ የተለያዩ ኢንቫይሮንመንታል ፋክተሮች ደግሞ በራሳቸው ለራሳቸው ጋራ ፊት የሚያደርጉትን እያስቀሩ አንፊቶችን ኤሊሚኔት እያደረጉ ስለሄዱ ይሄ የሂውመን ኢቮሉሽን እንዲካሄድ በአሁኑም ጊዜ መሰረት እየሆነ ያለ ነገር ነውና for example as a human encountered colder climates እንግዲህ ሰው ዘር ማይግሬት በሚያደርግበት ጊዜና ወደ ፖላር ሪጅን ወደ ቅዝቃዛ ቦታዎች ላይ በሚደርስበት ጊዜ the body features that gave a survival advantage to the conserve heat were selected for እዚህ ቀዝቃዛ ቦታ ላይ ወደ ፖላር ሪጅን የሄዱ የሰው ዝርያዎች ያንን ቅዝቃዜ መቋቋም መቻል የቻሉት ናቸው ወይንም ያንን የመቻል አዳፕቴሽን ዴቨሎፕ እያደረጉ ሄዱ። ያለበለዚያ መኖር አይችሉም። ይሄንን በምንድን ነው መገለጽ የሚችለው? እንግዲህ ቀዝቃዛ ቦታ ላይ የሄዱት የሰው ዝርያዎች ምን ዴቨሎፕ አደረጉ? ወይንም ይሄ ወደ ቅዝቃዜ ላይ አዳፕት ለማድረግ በሚያደርጉት ትግል ዴቨሎፕ ያደረጉ ቫሪዬሽኖች እንዴት ሪፍሌክትድ ይሆናል ስንል this is reflected by the development of short squatter body shape እንግዲህ ቦዲ ስኳተር ቦዲ ሼፕ አጭርና ጠበቅ በኮምፓክት የሆነ ቦዲ ሼፕ መኖሩ ሰርፌስ ኤሪያ ቱ ዚ ቮሊዩም ሬሽዮአቸው ሌስ እንዲሆንና ሙቀትን ሪቴን እንዲያደርጉ ኢንስቴድ ኦፍ ሪሊዚንግ። ቅዝቃዜ ቦታ ሄዳችሁ ሙቀት የምታባክኑ ከሆነ መቋቋም አትችሉም። ነገር ግን የሰውነት ክፍል ያንን መቋቋም እንደሚያስችልና ኮምፓክት ሆኖ ሙቀት ሪቴን እንዲያደርግ ሆኖ ሞዲፋይድ ሆኗል ወይንም አዳፕትድ ሆኗል። ኢንክሪዝድ ሌየር ኦፍ አዲፖስ ቲሹ ከስኪን ስር አዲፖስ ቲሹ እንደ ኢንሱሌተር ያገለግላሉ። ይሄ ኢንሱሌተር ደግሞ ሙቀት በቀላሉ ወደ ውጭ እንዳይባክን ይረዳል። ይሄ አለ። ኢንክሪዝድ ሄሪነስ ደግሞ የፀጉር መብዛት፣ ፀጉርም ልክ ልብስ ስንደራርብ እንደሚሞቀን የፀጉር መብዛት ሙቀትን ቅዝቃዜን ለመቋቋምና ሙቀትን ሪቴን ለማድረግ ያስችላል። እንግዲህ የነኚህ ክስተቶች መከሰት ሌላው ጋር ብትሄዱ ደግሞ ሞቃት ቦታ ብትሄዱ የዚህ ተቃራኒ ነው የሚሆነው። ይሄ እንግዲህ እንዴት ለኢቮሉሽን መንስኤ እንደሚሆን ነው የሚያሳየው ይሄ ክስተት። እስካሁን ባየነው እንዴት ማይግሬት በሚያደርጉበትና ለተለያዩ አየር ጸባዮች በሚጋለጹበት ጊዜ እንዴት ሰውነት አዳፕቴሽን የግድ እንደሆነና እንዴት ኔቸር በራሷ ፊት አዳፕት መሆን የሚችለውን ሴሌክት እንደምታደርግ ነው። humans have been evolved into different races for the thousands of years። በዚህም የተነሳ እንግዲህ የሰው ዝርያዎች ለሺህ ዓመታት ወደ ተለያዩ ዝርያዎች እየተለወጠ የተለያዩ የሰው ዝርያዎች ዴቨሎፕ አድርገዋል ማለት ነው። there is a disagreement about their exact classification or nature. there are እንግዲህ በትክክል ማስቀመጥ የነኝህን ክላሲፊኬሽን እና ዝርያዎችን ባይቻልም እና መግባባት ላይ ባይደረስ
ባይደረስም there are 3 main human races with several subdivisions based on recent genetic analysis of different races በአሁኑ ጊዜ እንግዲህ ጄኔቲክ አናሊሲስ የጄኔቲክ ኢንጂነሪንግ ዴቨሎፕ ማድረግ በጄኔቲክ አናሊሲስ ዝርያዎችን ማስቀመጥና መተንተን በመቻሉ የሰውን ዘር በሶስት ዋና ዋና ዝርያዎች አካቶ መተንተን ተችሏል ማለት ነው። እነኚህም the major 3 races are Africa Negroid, Eurasian Caucasoid, East Asian Mongoloid እና በእነኚህ ኔግሮይድ ካውካሶይድ እና ሞንጎሎይድ ተብለው በሶስት ዝርያዎች እንደተካተቱ እነኚህም እንግዲህ ይሄ ኔግሮይድ የአፍሪካን ዝርያዎች የሚያካትት ነው። ኢሮ ኤሽያን ደግሞ እነኚህ ኖርዲክ ሜዲትራኒያን እና አልፓይን ሶሳይቲ ያካትታል። ኢስት ኤሽያን ወይም ሞንጎሎይድን ጋር በምንመጣበት ጊዜ ደግሞ ኢስተርን ሰብሳሃሪያንስ፣ ኤስኪሞስ፣ ኖርዝ አሜሪካንስ፣ ኢንዲያንስ፣ ጃፓንስ፣ ኮሪያንስ and Chinese እንደዚሁም ኢንዶኔዥያንስ እና ማሊያንስን እንደሚያካትት ነው። እንግዲህ የሰው ዘር በአሁኑ ጊዜ በተለያዩ አካባቢዎች ማይግሬት እያደረገ የየራሱን ኢቮሉሽነሪ ላይን እያያዘ በአሁኑ ጊዜ የምናገኘው የሆሞሳፔን የዝርያ ልዩነቶች ስፒሺሶችን የምናየው በእነኚህ ምክንያቶች ነው። የሰው ዘር በአሁኑም ጊዜ ኢቮልቭ እያደረገ የሚሄድና ኢቮሉሽን የሚቆምና የሚያበቃ አይደለም። እንዲህ ይሄንን ስለ ሰው ዘር አመጣጥና ስለ ሂውመን ኢቮሉሽን ይሄንን አይተናል በዛሬው ሌሰን። ተማሪዎች እንግዲህ እዚህ ጋር የምታዩት ካርታ አለ። ይሄ ካርታ የሚያሳየው የሰውን ዘር ማይግሬሽን እንዴት ከኢስት አፍሪካ ተነስቶ እንዴት ወደ ተለያዩ ዓለማት ማይግሬት እንዳደረገና እነኛ በሶስት ካታጎሪ ውስጥ ክላሲፋይ የሆኑ የሰው ዘር ዝርያዎችን አመጣጥና እድገት የሚያሳይ ነው። እዚህ ጋር ማየት ትችላላችሁ። መጽሐፋችሁም ላይ ያለ ዲያግራሙም እዚህ ጋር ስለሚገኝ ይሄንን በማስተዋል እነኛ ሞንጎሎይድ እና ሌሎችም ኔግሮይድ፣ ካውካሶይድ እና ሶስቱ የሰው ዘር ዝርያዎች እንዴት ሊፈጠሩ እንደቻሉ የሚያሳይ ካርታ ነው። ያንን በደንብ ማስተዋል እና ማገናዘብ ትችላላችሁ። እንግዲህ ተማሪዎች የዛሬውን ፕሮግራም በዚህ እናጠቃልላለን። ሁልጊዜ ከሌሰናችን ማጠቃለያ እንደምንላችሁ ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። እንደዚሁም ማሻሻል ይገባዋል የምትሉት ነጥብ ካለ ፊድባክ ከመስጠት ወደ ኋላ እንዳትሉ አደራ ጭምር እንጠይቃለን። እንግዲህ የዛሬው ሌሰን በዚህ ያበቃል። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ